ይኸውልህ የነገርኩህን ነገሮች ትመልስልኝ መጀመሪያ ይኸውልሽ ሰብለ ተነሺ በዚህ መንገድ ምን መስራት አንችልም የሶስት አመት ልፋቴን እንዴት ብለሽ ነው የምታስተካክለው መልስልሻለሁ ብር እንዴት ብለሽ ነው የምትመልሺው እንደምታውቀው ነው ውድ እህቴ ምን አደረገች እኔ ላኩትን ብር አጥፍታ ጠበቀችኝ ስለዚህ እኔ እዚህ ድረስ እንደምታደርሹ ስላላሰብኩኝ ነው እንጂ ሲጀመርም መጥፎ ጓደኞች እንዳሉ ሻቅ ነበር ቢሆን ቁጥሩ ነው የሚያግዘኝ ሰው ቢሆን ቢገኝና ከዚህ በኋላ ሰው ሀገር ባልሄድ ጤናዬንም ባላጣ ለኔ ተሻለ ቢያንስ ለነሱ እንኳን አርገው ነው ብትንኮ ለኔ ችግር አልነበረው ዞሮ ዞሮ ለቤተሰቦቼና ለኔና ላንቺ ነው ሄድኩት ይኸውልሽ ሰብለ ይኸውልሽ ምንድን ነበር የተነጋገርነው ምንድነው እኮ ታደርግላትና ተነስ ምንድነው ቆይ አንቺ 10 ብር የምትይው እኔ ገንዘብ ብቻ ነው ችግር እህትነትሽስ እህትሽ እኮ ነኝ እኔ እህታለችኝ ብዬ ራሱ ማሰብ አቁሜያለሁ እኮ አጠፋሁኝ ይቅርታ እያልኩሽ እኮ ነፃነት ነፂ እኔ የምሬን እኔ ይኸውልሽ ከፈለግሽ ቁሚ ለምን ይችላል አይ የእውነቴን ምንድነው መሰለ ምንም ብትመልስ እኮ ለውጥ አያመጣም ለኔ ያን ጊዜ በርግጥ አይመልሰው እንደነገርኩ አሁን ደግሞ ትራሽ እንደዚህ ማድረግ ያልበቃ ናፍቆቱም አለ እሷም ያደረገችኝ ነገር እንዴት ነው እኔ እንጃ ለፍቅረኛቸው ብር ይልካሉ ሲሄዱ ጠፍቶ ያገኙታል ለቤተሰብ ብር ይልካሉ ሲሄዱ ጠፍቶ ያገኙታል በቃ በጣም ተጣላን አጠገቤ እንዳደርሽ ከዚህ በኋላ እህቴ አይደለሽ ማለች ያደረገችኝን ነገር ታውቃለህ ቀላል ነገር አይደለም እሱ ነው ብዙ ነገርን ነው ስላመንኳት ነው ይሄንን ያደረኩት እባክሽ እህቴ እኔ እወድሻለሁ እና አጥፍቻለሁ በጣም በድዬሻለሁ ይቅር በይ እሱ ደግሞ ሌላ ፍቅረኛው ነበር ለማርሽን ካንቺ በኋላ ነው ወይስ መጀመሪያ ነበር አይ መጀመሪያው ነበር እና ያወቅሽ ነው የገባሽው ብቻ እዛ በጣም ከባድ ነው ምንም የሚመች ነገር የለም እኔም አሁን ግራ እየገባኝ የነበረው ያንን ችግሬን እየነገርኳት ደና ጓደኞች አይደሉ በቃ እንደው በቃ ዱርዬዎች ናቸው ክለብ ለክለብ ነው እንደዚህ ቁም ነገር ምናምን አያውቁም ምንም የሷ ይቅርታ መጠየቅ ምናምን ብዙ ለውጥ አያመጣም እስካሁን የሆንኩትንም ነገር አትመልስልኝም ወደኋላ በርግጥ ያው የተቃጠለውን ጊዜ እንትን አይደለም አትመልስም በምንም የሚካስም አይደለም ቢያንስ እንኳን ለፍቼ ባመጣሁት ነገር ትንሽ እዚህ የሆነች ነገር አድርጌ ተመልሼ ሄዳለሁ ብዬ ነበር ይሄንን የሚያደረኩት ግን ብቻ ያደረገችው ነገር ከአይምሮዬ በላይ ነው ዞሮ ዞሮ ግን ምን አይነት ህሊና ላይ ሆና ምን አይነት ሁኔታ ላይ ሆና ይሄን ነገር እንዳደረገች እያንዳንዱ ነገር እንድታስረዳኝ ነው ፈልግ ሁሉንም ነገር እንድትነግረኝ ፈልግ እሺ እውነት ለመናገር እሷም የፈለገችው ነገር መጠየቅ ትችላለች ብላኛለች ኖርማሊ እዚህ ቢሮ ውስጥ ነው ያለችው ግን ቀድሜ አንቺን ላውራሽ እንደዚህ ፊት ለፊት አግኝተሽ ለማውራት ለመጠየቅ ዝግጁ መሆንሽን ለማረጋገጥ ነው እስቲ ትምጣና የምትሰጠኝ ምላሽ ልስማ እሺ ምናልባት እስቲ እሷ ከመምጣቷ በፊት አንድ ጥያቄ ልጠይቅሽ ሜቢ አሁን እንግዲህ በምን አይነት ሁኔታ ላይ ነሽ አሁን ስራ ላይ ነሽ ወይስ አይደለሽም ያው አሁን እኔ ሀሳቤ የነበረው ስመጣ እነሱም አሰሪዎቼ ማለት ነው ማዳሞቼ ሲሄዱ ለቫኬሽን ይሄዳሉ እና እነሱ ሲሄዱ እኔ ደግሞ ወደ ሀገሬ ልምጣ እስቲ ቢያንስ በላኩት ብር አንዳንድ ነገሮችን አድርጌ ልምጣ የቤተሰቦቼንም አይን ላይ ገብተዋል አይደለ 3 አመት ማለት ቀላል አይደለም ናፍቆት አለ ብዙ ነገር አለ ስለዚህ እሱን ላድርግ ብዬ ነበረ የመጣሁት ከዛ በኋላ ለመመለስ ነበር ሐሳቤ ግን በመሃል ምን ተፈጠረ እንደምታውቀው ነው ውድ እህቴ ምን አደረገች እኔ ላኩትን ብር አጥፍታ ጠበቀችኝ ስለዚህ በነገራችን ላይ ግን ነገሩ አንዴ ስላለፈ ነው መሰለሽ የሆነ የመንፈስ ጥንካሬ እያየሁብሽ ነው አው ምንም ምንድነው ምንም ማድረግ አልችልም ኦኬ ማምጣት የምትችይው ነገር ቢኖር ምንም እኮ አሁን እዚህ ጋር ምንም ማድረግ አልችልም የ3 አመት ነገር እንደዚህ በአንድ ቀን ብድግ ብዬ ሂጂ እና ምንም ማድረገው ነገርም አይደለም ወይ ስላዘንሽ ምንም የሚመጣም ነገር የለም ምንም ማድረገው ነገር የለም አሁን ያለኝ አማራጭ ምንድነው ስራ እዚሁ መጀመር ነው ምክንያቱም ተመልሼ መሄድ አልችልም ስለዚህ ማድረግ የምችለው እዚህ ስራ መጀመር ነው ያው የሆነ አነስ ያለ ካፌ ውስጥ አስተናጋጅነት ተቀጥሬ እየሰራሽ ነው አሁን ያለውበት ሁኔታ እሱ መስተንግዶ ማለት ነው ምንድነው ሐሳብሽ ማለት ቀጣይ ላይ በምን አይነት እዚሁ ለበራስሽ ነገሮችን ለመጀመር ነው ወይስ የመመለስ ሐሳብ አለሽ እኔ ይሄን ምናልባት መጠየቅሽ እኛ ማገዝ ያለብን ነገር ካለ አዎ ምንድነው መሰለህ ብመለስ ነው የሚሻለው ምክንያቱም የዚህ ሀገር ብር ደግሞ ዋጋ አጥቷል እንደምታውቀው በጣም ዋጋ አጥቷል ስለዚህ በመስተንግዶ ብር ሰዎች ከስንት አንዴ በሚሰጡት ቲፕ ህይወቴን እቀይራለሁ ብዬ አላስብም ከባድ ነው
ከባድ ነው የሚሆነው። የቤተሰቦችንም ህይወት መቀየር ስለሆነ የኔ ዓላማ ያንን ማድረግ ከባድ ነው። እንግዲህ አላውቅም የተወሰነ ገንዘብ እሺ የሆነ የሚያግዝሽ ሰው እኛም በእኛ በኩል የሆነ ማስተካከል ያለብን ነገር ቢኖር የራስሽ ትንሽ ነገር ካለ እዚሁማ በሆን ለእኔ እኮ የተሻለ ነው። ገብቶሃል? ግን አሁን እሱን ለማድረግ የሰውም እንትን ለማለት ከባድ ስለሆነ አትሊስት ለደላላ የምከፍለው እንኳን ብር ካገኘው ተመልሼ ለመሄድና ያው ለእሱ አልክም ገባ ለእሱ አሳልክ ለማንም አልክም። ከዚህ በኋላ ቀጥታ መላክም ካለብኝ ለቤተሰቦች ይልካለሁ። ያው ቤተሰብ ደግሞ የመቀበል ወይ ለማክስትሽን ከሷ ጋር እሺ ብቻ እናወራለን ማለት እንዴት መሰለሽ እዚህም መቆየቶ ላንቺ አሪፍ ከሆነ መደገፍ ባለብን ልክ ለመደገፍ የሚስተካከል ነው። የሚያግዘኝ ሰው ቢሆን ቢገኝና ከዚህ በኋላ ሰው ሀገር ባልሄድ ጤናዬንም ባላጣ ለእኔ የተሻለ ነው። ግን በቃ ምንም አማራጭ ከሌለ ማድረግ የምችለው አትሊስት ለደላላ እንኳን የምከፍለውን ብር አጠራቅሜ ድጋሚ መሄድና መስራት ያለኝ አማራጭ። እሺ እንግዲህ በተቻለን አቅም ነገሮችን ለማስተካከል እንሞክራለን። እንግዲህ ውድ ተመልካቾች ያው እህታችን ነፃነትን እንደሰማችኋት ነው። መሄዱን አትፈልግም። ሂዳ ያው የገጠማት ነገር ግልጽ ነው። ስለዚህ አታሳፍሩኝም። ያው እኛም ማድረግ ያለብን አድርገን እንደምናግዝ ተስፋ እናደርጋለን ከፈጣሪ ጋር። እዚህ ስራ ትንሽዬ ነገር እንድትጀምር የሚሆነን ነገር እናደርጋለን። እናንተ ደግሞ በደንብ ነው የምተማመንባችሁ። ምክንያቱም ብዙ ነገር ከዚህ በፊት ስታደርጉ ስለነበረ በዛ ስለምተማመን ነው። እስቲ አሁን እንግዲህ እህቷን አስገብተን ከእሷ ጋር ያለውን ነገር መጠየቅ የምትፈልጊውን ነገር ግን እርግጠኛ ስትሆኝ ንገሪኝ። ማለት ስሜትሽን ለመቆጣጠር ዝግጁ ስትሆኝ አይነው ስሜታዊ ያደርጋል ምናምን። አይ ችግር የለውም ትምጣና እንነጋገር። እርግጠኛ ነኝ? እሺ እንግዲህ እርግጠኛ ነኝ ብላለች። መጠየቅ የምትፈልገውን ነገር ደግሞ ከእህቷ አንደበት እዚሁ ፊት ለፊት ቁጭ ብለው የሚሰሙ ይሆናል። ከካሜራ ጀርባ ሰብለን ከቢሮ አምጡልኝ እና በጣም ግን በነገራችን ላይ በዚሁ አጋጣሚ ተመልካቾች በጣም ማለት የመንፈስ ጥንካሬዋን ያለችበትን ሁኔታ ምናምን ሳየው በጣም ደስ የሚል ነው። በጣም ትሁት ልጅ ናት እና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ስለዚህም በደንብ እርግጠኛ ነሽ እህትሽን በተረጋጋ መንፈስ እንደምትጠይቂያት? እርግጠኛ ነሽ? እሺ እንግዲህ እህታችን ሰብለ አስገቡልኝና ከእሷ ጋር እንግዲህ ቁጭ ብለን ያው አንቺም ጥያቄሽን ታቀርቢያለሽ፣ እሷም መልስ ይኖራታል። ስለዚህ ከዛ በኋላ ደግሞ ምን ማድረግ እንዳለብን እናወራለን። ቆሽ መጀመሪያ ተነሺና እናውራ። ይኸውልሽ ሰብለ ይኸውልሽ ምንድን ነበር የተነጋገርነው እኮ? ተነሺ አድርጊላትና ትነሽ እንደማታስጨንቀኝ ተነጋግረን እኮ እሱን አውርተናል እኮ። ስለዚህ ትነሳና መጀመሪያ ጥያቄ ይቅርታ ማድረግ እኮ ነው እኮ መጀመሪያ ትመልስልኝ ጥያቄ። ይኸውልህ የነገርኩህን ነገሮች ትመልስልኝ መጀመሪያ። ይኸውልሽ ሰብለ ተነሺ፣ በዚህ መንገድ ምን መስራት አንችልም። ወይኔ ልሂድ ወይስ ለምንድን ነው የምትሄጂው እኮ? እና መጀመሪያ እሺ ሰብለ አንዴ በቃ አንዴ ተነሺ። ሰብለ ተነሺ መጀመሪያ። እሺ ታደርግልሻለሽ። አንዴ ተነሺ፣ የምጠይቅሽ ጥያቄ አለ፣ እሱን ከመለስሽ በኋላ ተነሺ በቃ። እሺ ቁጭ በይ። ይኸውልሽ እኔ አንቺን ለመጫን ፈልጌ ምናምን አይደለም እኮ። ዞሮ ዞሮ እኔ በዚህ መንገድ ነገሮች እንዲፈቱ አይደለም አይደል የመጣሁት። አዎ መጠየቅ የምትፈልጊው ነገር እንዳለ ይቅርታ አድርገሽ እኮ መነጋገርም ይቻላል እንጂ እንትን ማለት አይደለም። ለምን ይቅርታ ካደረኩላት በኋላ የምንነጋገር? መጀመሪያ ነገሮቹን ማስረዳት አለባት ለኔ አይደል? ከዛ በኋላ ለይቅርታው እንደርሳለን። ይኸውልሽ ሰብለ ብዙ ነገሮችን አውርተናል። አሁንም እዚህ አንቺ ከመግባትሽ በፊትም ባለፈውም አውርተናል። ግን ይቅርታዬን ማግኘት ከፈለገሽ መጀመሪያ የምጠይቃት ጥያቄ ያለ እሱን ትመልስልኝ። እሺ ጠይቀኝ። እንደነገርኩህ ነግሬያለሁ አይደለ? አዎ ግን እኔ ከመነግራት ከአንቺ አንደበት ብትሰማ ሞር የተሻለ ለሷ። አዎ እህቴ ታውቂያለሽ፣ በድዬሻለሁ። አውቄ አይደለም እንግዲህ በቃ የሰው ልጅ ይሳሳታል እና ህይወትሽን እንዳበላሽው አውቃለሁ። ግን በተቻለኝ አቅም ላስተካክልልሽ ቃል ገብቻለሁ እና እኔ አሁን ያንቺን ይቅርታ ነው። እንዴት ብለሽ ነው የምታስተካክዩ? የ3 ዓመት ልፋቴን እንዴት ብለሽ ነው የምታስተካክዩ? እመልስልሻለሁ ብሩ። እንዴት ብለሽ ነው የምትመልሺው? በዚህ ኑሮ ታውቂያለሽ ያለሽበትንም አንቻለሽ። እንዴት ብለሽ ነው ሲጀመር በምን ልብስ እንደዚህ ለማድረግ ደፈርሽ? ያው ጓደኞች መጥፎ ጓደኞች ነበሩ። እንዴት አሁን እንዲህ ብለሽ ላትረጂኝ ትችያለሽ? ሲጀመር እኔ እነዛ ጓደኞችሽን ታይ ብዬ አልነበረ። እኔ እዚህ ድረስ እንደምታደርሹ ስላላሰብኩኝ ነው እንጂ
ሲጀመርም መጥፎ ጓደኞች እንዳሉሽ አውቅ ነበር። ከእነሱ ጋር የነበረው ነገር ታውቂ ነበር? አዎ ሲጀመርም ከበፊትም ጀምሮ ከመጣንም ጀምሮ መዝናናት መጠጣት እንደምትወድ አውቃለሁ። ግን ይሄንን ያክል ጨክና እኔ በምልከው ገንዘብ እንደዚህ ትሆንበታለች ብዬ አላሰብኩም አይደል? አውቅ ነበር። ታውቂያለሽ አንቺም እነዛን ጓደኞች እንድትተይ እንደማይጠቅሙሽ ሰው እንደማያረጉሽ ደጋግሜ ነግሬሻለሁ። ጭራሽ ከእነሱ ጋር ተባብረሽ እንደዚህ አድርገሽ ትጠብቂኛለሽ? አውቃለሁ ነፃነት፣ ይቅርታሽን እኮ ነው እየፈለግኩ ያለሁት። የሰው ልጅ ደግሞ ይሳሳታል። አንዴ ተሳሳትኩኝ እና ብሩንም እመልሳለሁ። ከምሰራው ድርጅትም ተበድሬም ቢሆን ብርሽን እመልሳለሁ። ያሰብሽውን ህይወት እንድትኖሪ እኔ አሁን ከጎንሽ ነኝ፣ አግዝሻለሁ። ግን እኔ አሁን አንቺ የሚፈልገው ይቅርታሽን ነው። ያልሽኝ አንድ እህት ያልችልሽ ገባሽ አይደለ ነፃነት? ይህ መቀበል ለእኔ ትንሽ ነገር አይደለም። ግን ይቅርታ አድርጊልኝ። ምንም ቢሆን እኮ እህትሽ ነኝ። በድያለሁ፣ ግን በቃ አስተካክላለሁ። እንዳልኩሽ እኔ አንቺ ምንም መቻል የምፈልገው ነገር የለም። ጥያቄ አለኝ ስላልሽ ያልተመለሰልሽ ካለም ወይም ድጋሚ ሌላ ጥያቄ ካለ ትችያለሽ። ምክንያቱም ግልጽ ነውልሽ ነው አይደል? አንቺ ነገሮችን ማስተካከል የፈለግሽው። ስለዚህ አሁንም ያልተመለሰ ካለ አትሊስት አሁን እኔ ማወቅ የምፈልገው ነገር ምንድን ነው? እኔ ላይ ልጨክኝ ይችላል። ዞሮ ዞሮ ጥፋትሽ ይቅር የሚባል አይደለም። አሁን እዚህ ጋር ስለመጣን ስላልመጣን አይደለም። የኔና ያንቺን የእህትነት ጥግ ታውቂዋለሽ አይደል? እንዴት ቤተሰቦቻችን ላይ ስለመጨከን ቻልሽ? የዚህን ያክል ያሉበትን ችግር የሚኖሩበትን አካባቢ ችግራቸውን፣ የእናታችንን ህመም ያን ሁሉ ነገር እያወቅሽ እንዴት ቢያንስ ለእነሱ እንኳን አድርጌው ነው ብትይኝ እኮ ለእኔ ችግር አልነበረውም። ዞሮ ዞሮ ለቤተሰቦቼ እና ለእኔና ለአንቺ ነው የሄድኩት። ግን አትሊስት እንዴት ቤተሰቦቻችን እንኳን ትንሽ እንኳን አትረጃቸውም? እንዴት በተመሳሳይ ሁኔታ አገኛቸዋለሁ? ንገሪኝ። ትንሽ እንኳን ረድተሻቸዋል ወይስ ሁሉንም ጠጥተሽ ይጨርሽ? ቃሉ ነፃነት እያመንኩልሽ እኮ ነው። እንዳጠፋው አውቃለሁ። በጊዜው በቃ ከማየው ሰው ጋር ነበርኩ፣ ከማየው ልጆች ጋር ነበርኩ እና አሁን ተጠጥቼ ነው ይቅርታ እያልኩሽ ያለሁት። ያጠፋሁትንም ሁሉ አስተካክላለሁ እያልኩሽ ነው። ብሩንም ቢሆን እመልሳለሁ። ምንድን ነው ቆይ አንቺ 10 ብር የምትይው? እኔ ገንዘብ ብቻ ነው ችግሬ? እህትነትሽስ? ቆይ የእኔ እድሜስ? እሱ ሁሉ አይታሰብም? ምን ያህል ጊዜ እንዳቃጠልኩ ታውቂያለሽ? ምን ያህል እዛ ስንገላታ ጤኔ እንዳጣው ታውቂያለሽ አይደለ? ችግሬን ከአንቺ ውጪ ለሌላ ተናግሬያለሁ? ይሄ ሁሉ ያጣሁት ነገር እንደዚህ ምን ያስቀረሹ ነገር በአንቺ የብድር ገንዘብ የሚመለስ ይመስልሻል? ቆይ እህትነትሽስ? ቆይ ነፃነት እየተረጋጊ እባክሽ። አሁን ስላልተረጋጋሽ ነው። ግን እኔና አንቺ ከተስማማ ማናስተካክለው ነገር የለም። ብቻ አንቺ ይቅርታ ወይ የለፋሽበትን ሁሉንም እመልሰው አውቃለሁ። ጊዜሽን እንደማልመልስ ግን ሲጀመር ከዚህ በኋላ እንዴት ነው አንቺን ማመንስ የምችለው? እህትሽ እኮ ነኝ። እኔ እህት አለችኝ ብዬ ራሱ ማሰብ አቁሜያለሁ እኮ። አጠፋሁኝ ይቅርታ እያልኩሽ እኮ ነው ነፃነት። ይቅርታ እንድትቀበይኝ እኮ ነው። እህትሽ እኮ ነኝ። ምንም ቢሆንም እኮ እህትሽ ነኝ። እንዴ የሰው ልጅ ነኝ ደግሞ አጠፋለሁ። ግን ይኸው ይቅርታ እያልኩሽ ነው። ጉልበት ስለወድቄ ይቅርታ እያልኩሽ ነው። ብርሽንም መልሳለሁ ብዬሻለሁ አይደለም ነፃነት? እኔንም ተረጅኝ እንጂ በጊዜው ታውቂያለሽ። በቃ ማየው ሰው ጋር ነበርኩ። በቃ ጭንቅላቴ እኔ አይሰራም ነበር። ይሄ ሁሉ የተፈጠረው ምክሬን ባለመስማትሽ እኮ። ይቅርታ አልኩ እኮ። ልትረጅኝ ይገባል። እውነት ለመናገር እሷ ያለችበትን ሁኔታ በደንብ አስረድታኛለች ከዚህ በፊት አንቺ ከመምጣትሽ በፊት እና ልክ ናት። የሰው ልጅ ስህተት ይሰራል፣ ይሳሳታል። ዋናው ነገር ስህተት መስራቱ አይደለም፣ ስህተትን ማመንና አለማመን ላይ ነው። ገብቶሻል? ሰው የፈለገ ስህተት ቢሰራ አላመነችም እኮ ስህተቷን። መጀመሪያ እኮ አሽታኝ ነበር። ለተወሰነ ያክል ጊዜ አብሬያት ነበርኩኝ አይደል? መች ነገረችኝ፣ እንደዚህ ላደርግ እፈልጋለሁ፣ ስለዚህ ብሩን ስጪኝ፣ ይህን ነገር ማድረግ እፈልጋለሁ፣ ቤተሰቦቻችንን ሄደን መጠየቅ አለብን የሚሉ ጥያቄዎችን ስጠይቅ ትሰጠኝ የነበረው ምክንያት ሌላ ነው። ወይ መጀመሪያውኑ ጥፋትን አውቆ ይቅርታ መጠየቅ። ገባ አይደል? ቢያንስ እንኳን ትንሽ ይሻላል። እንዴት አይኔን እያየች ተዋሸኛለች? ተረድሽ ይሻላል። ልክ እኮ አይደለም እኮ።
በነገራችን ላይ ይህን ጉዳይ ባለፉም አውርቻታለሁ ብዬሻለሁ አይደለም? ማለት ቀድመሽ አክስትሽ ማውራት ብትች ወይም ደግሞ ቤተሰብ እናት አባት አውርተሽ ከመምጣትሽ በፊት በእርግጥ ድንገተኛ ማለት ብዙም አልቆይሽም መሰለኝ እመጣለሁ ካልሻት በኋላ ስትመጪ አይደለ? ግን ይህን ነገር አውሪ ቤተሰቦችሽን አውርተሽ ወይም አክስትሽን ነግረሻት ቢሆን አቅም አለ ስለተባለ የሆነ ነገር መፍትሄ ማበጀት ይቻል ነበረ። እሷ ግን በሰዓቱ ትክክል ናት ያለችውን ነገር ያደረገችው ማለት እንደዚህ የሆነ ወይ ፋታ ለመውሰድ ይሆናል ብቻ እንዳሰበች አላወቅኩም፣ ግን ነግሬሽ ነበረ። አይሻ ምን ያህል ነገሮችን ሊያቀል እንደሚችል ኖሮ ዛሬ ላይ ያን ነገር አይደርስም ነበረ። እንደመጣሽ ወይ ቀድመሽ ነገርሽ ቢሆን ኖሮ እሷ ከመምጣቷ በፊት ደግሞ ለአክስትሽ ነግረሽ ከእሷ ጋር ተወያይተሽ የሆነ መፍትሄ ፈልገሽ ቢሆን ማለት ነው ነበረ። በጊዜው እንደዛ ማድረግ ነበረብኝ፣ ግን እኔ በቃ ማለት እሷም እንዳትናደድብኝ እንዳልኩ ከአንደቴ ናት፣ በጣም ወዳት እህቴ ናት። እሷም እንዳትናደድብኝ በቃ ዛሬ ኮስተርኩ፣ በቃ ነገ መልሷለሁ ተኳለሁ እያልኩ ነው ድንገት እንደነገርኩ የመጣችብኝ እና ከመጣሽ በኋላ ደግሞ እንዴት አይኗን እያየሁ በቃ ከበደኝ። እንዴት ልንገራት? ምክንያቱም ያለው ተስፋ እሷ ላይ ያለው ነገር እንዴት ነው እኔ እንጃ። እና በጣም ስለከበደኝ ነው እና ለዛ ነው እና ተረጅኝ እባክሽ ይቅር በይኝ እና እንዳለ የተበላሸውን ሁሉ እናስተካክለዋለን እና ይቅርታ አድርጊልኝ እባክሽ። በግልሻለሁ ናዚ። ምን መሰለሽ ቅድምም ብዬሻለሁ፣ ስህተት ሁላችንም ሰርተናል። አንቺ የሰራሽው ስህተት ብቻ ነው አለ አይደለም? ሰው ነን። የፈለገ ማለት አልሰራንም ማለት አንችልም። ምናልባት የመጠኑ ሊያንስ ሊበዛ የሚችል እንጂ ሁላችን በየህይወታችን በያለንበት ሁኔታ እንሰራለን። ግን እዛው ላይ አለመሆናችን አለማመናችን የባሰ ትልቅ ስህተት የሚፈጥረው አምና እቺ ልጅ በቃ ይቅርታ ማስተካከል ባለብኝ ልክ አስተካከላለሁ። ምናልባትም እኮ በሰዓቱ ይሄ ጓደኞቿ ሙቀት ውስጥ ስለነበረች ሆይታው ስለነበረ ያ ነገር ነው እንዳይታይ ያደረጋል። ዛሬ ግን የሆነ ነገር ማጣት ስንጀምር ነው የምናስተውሉ። ከዛ አንጻር ነው በቃ ጓደኞቿም እንደዛ ሲለዋት ነበረ። እሷም የምር ጓደኝነት መስሏት ነበረ እና ያ በጣም ጎርቷታል። በቃ ደግነቱ በጣም አሁን ለምሳሌ እንዴት መሰለች አንቺ አሁን 3 ዓመት ነው አይደለ? ከዛ በላይ ቢሆን 5-6 ዓመት ይህም አንሷል እያልኩሽ አይደለም። ነገሮች በጣም ብዙ ስር ከሰደዱ በኋላ በጣም ከረፈዱ በኋላ ቢሆንስ ገብቻ ለመመለስ ለማስተካከል ምን ያህል ጊዜ እንደሚፈጅ ተረዳሽ? እና እንደዛ ቢሆን ኖሮ ወይንም ደግሞ አንቺ ይህንን ሳታውቂ ወይንም ከ3 ዓመት በኋላ ሳትመጪ ቀርተሽ ከ5-6 ዓመት በኋላ ምናልባት ሰብለም እኮ በህይወት ላልኖር ይችላል። ማለት እያማረጥኩ ምናምን አይደለም። በዛው ህይወት ውስጥ ቀጠላ ቢሆን ኖሮ ነገ መጥፊያ ነው ማይሆን መስመር ውስጥ ከሄድሽ መጥፊያሽ ነው የሚሆነው። መዝናናቱ ሲበዛ መጠጡ ሲበዛ ውስጥሽ ይጎዳል። ናይት ክለቦች ታበዛ ነበረ። እዛ የሚፈጠር ነገር አይታወቅም። አሁን በጣም ብዙ እንሰማለን አይደለም? ለመዝናናት ወጥተው እንደዚህ ሆኖ የተፈጠረ ምናምን የሚባል እንደዚህ አይነት ነገር ብቻ ፈጣሪ ሁሉንም ነገር ሲያደርግ ለበጎ ነው፣ ምክንያት አለ። እሱ የራሱን ጊዜ ጠብቆ ነው ሁሉንም ነገር የሚሰራው። ሲያነቃንም ሲመልሰንም ያን ነገር እንድናደርግ ሲፈቅድም ምናምን የራሱ ሁሉ ጊዜ አለ። ሁሉን አዋቂ ነው እና አሁን በምክንያት ነው። የእሷ መመለስም እንኳ አንድ ነገር ነው። ገብቶሻል? ምናሉ አትሻት ቢሆንስ አይደርስም ነው። ህመሙ ከባድ ነው። ስለዚህ አንቺ ሁለት ማጣት ሊሆን ነው። ልፋትሽን ማጣሽ በጣም ብዙ ማጣት ነው። ጉልበትሽ አለ፣ ሴትነትሽ አለ፣ ጊዜሽ አለ። እሷ አትሻት ምናምን እንደዛ አይነት ነገር ቢሆን በጣም ይከፋ ነበር። ግን ፈጣሪ ስላልፈቀደው የእናንተን አንድነት የእናንተን አብሮነት ስለፈቀደ ያ ነገር ሳይደርስ ያ ነገር ሳይፈጠር ተመለሰች። በቃ ሰራች። አሁን አመነች በተቻላት አቅም አሁን ለማስተካከል። ስለዚህ ሰው አምኖ ደግሞ ጥፋት ላስተካከል ላርም ካለ ደግሞ ማረም እሺ ብሎ መቀበል ነው። ይቅር ባይነት ትልቅነት አይደለ? ፈጣሪ ሁላችንም የሚያስተምረን ነው። ፈጣሪ ቃሉን ሲሰጠን እንድንኖር እንድተገበር ነው። ገብቶሻል? ለዚያ ነው እንጂ አልተበደልሽም ወይ የሆነ ስሜትሽን ሳንረዳው ቀርተን አይደለም፣ ወይ አንቺን መጫን ፈልገን አይደለም። ይቅርታ ስትጠይቂም ስታደርግኝ በጣም ሰላም አለው። ህይወትሽ በጣም ይስተካከላል። የውስጣዊ ሰላም ነው የምታገኘው። የውጫዊ ደስታ ነው ጊዜ የማይቆዩ። ውስጥሽ ሰላም ከሆነ ግን ብዙ ነገሮችን ማስተካከል ይቻላል። ተረድተሽኛል ብዬ ተስፋ አደርጋለሁ። እና ከዛ አንጻር ነው እና
ምናልባት አሁን ተመልሶልሻል ብዬ ተስፋ አደርጋለሁ። መጠየቅ ከፈለግሽው ነገር አንጻር ሌላ ቀሪ ካለም እኮ እንትን ማለት ትችላላችሁ። እና ደግሞ ሁሉንም ነገር እዚህኛው ስቱዲዮ ውስጥ ወይንም ደግሞ ካሜራ ፊት ለፊት ማምጣት የለባችሁ። ያልተሻለ ሰው መማር እስካለበት ድረስ ማወቅ እስካለበት ድረስ ነው ፈቅደሽ ሰውን አስተምረሽ ነው የሚለው ነው እንጂ የግል የሆኑ ጉዳዮችን በቤተሰብ መልኩ ቁጭ ብሎ ማውራት ይቻላል። ቤት ውስጥ የራስ በምትያቸው ሰዎች ማውራት ይቻላል። እና ሌላ ማወቅ የምትፈልጊው ነገር ካለ እዚሁ መጠየቅ የምትፈልጊው ነገር ካለ ቁጭ ብላችሁ ማውራት ትችላላችሁ። ግን አሁን በዋና የምትያቸውን ጥያቄዎች ተመልሳሉ ብዬ ተስፋ አደርጋለሁ። ሁለተኛ በቃ ይቅር ባይነቱን ትልቅ ነገር ነው እና በጣም አንቺም ሰላም በእርግጠኝነት ታገኛለች። እና እባካችሁ ነፂ እኔ የምሬን እኔ ይኸውልሽ ከፈለግሽ ቁሚ ልለምንሽ እችላለሁ። የእውነቴን ነው። ምንድነው መሰለህ ያው ነገሮች አንተ እንደምትላቸው ቀላል አይደሉም። ግን ዞሮ ስጋዊነቱ ደግሞ አለ አይደለ? ስለዚህ ይቅርታ ባብለን እዚህ ጋር ቢያበቃ ወይ ነኝ እኮ እሱም ነው መለሽ። አዎ ማለት መስተካከል ያለበትን ነገር ሌላም ነገር እኮ ሊሆን ይችላል ይኖራል፣ ምንም ጥያቄ የለውም። ግን በቃ ከይቅርታ ባለ ከአንድነት ባለ እንትን ይላል። ስለዚህ እንጠብቅ ያለሽ ይቅርታ ጠይቅ። በቃ ተቀብያለሁ። ይቅርታ ጠይቀሽ ርቀሽ ነው የምትቀመጪው እዛ አጠገብ። ቅድም በጣም ስሜታዊ ሆና ስለነበረ ድንገት እንዳትሳሳትብሽም ፈርቼ ነው። ቁጡ ነሽ በነገራችን ላይ እኔንም ሞክራ ነበረ። ያው ነገሮቹ ናቸው ጸባይ እንኳን አልነበረም። ግን ያው የተፈጠረው ነገር ትክክል ነሽ። ማለት የሰው ልጅን በምክንያት ነው ማለት ሲቀየርም ምክንያት አለው፣ የራሱ የሆነ ምክንያት አለው እና ከዛ አንጻር ስለሆነ ነው። ነፂ የእውነት በጣም ነው የማመሰግነው። ምን ተሰማሽ? በጣም ነው ደስ ያለኝ። ሰላም ነው የተሰማኝ። ቀለለሽ? በጣም ጨንቆኝ ነበር። እውነት ለመናገር በጣም እየፈራች ነበረ። መጀመሪያ ምንም ስታወራኝ የነበረው ታደርጋለች አታደርግም የሚለውን ጥያቄ ነበረ። በእርግጥ ከባድ ነው አይ ነው። ግን አሁን ወደኋላ ልመልሳችሁ አልፈልግም። አሁን ከዚህ በኋላ ማድረግ ስላለባችሁ ነገር ነው መሆን ያለበት። ማውራት ካለብን እዚህ ማውራት ያለብን ነገር ካለ እኔ እንደ ወንድማችሁ እኔ ማገዛችሁን ነገር አግዛችኋለሁ። መስተካከል ባለበትም እሷ አሁን እንግዲህ ስራ ጀምራለች። ከምታገኘው ነገር ላይ እንትን ማለት ጊዜውን አይተካም። ግን ብሩን ቢያንስ ለመመለስ ሜይ ቢ ደግሞ ስራ ቦታ ላይ ወይ ድርጅቱ ከፈቀደ የብድር ሁኔታ አመቻችታ ጠይቃ ለመክፈልም አስባለች። እንግዲህ ነገሮችን ቀስ ብለን የምናያቸው ነው የሚሆነው። ያው ምልህ ያው ይቅርታ ማድረጉ አለ እህትነቱ ስላለ ከውስጥ ያውጥቼ ጠልቻታለሁ ምናምን ልልህ አልችልም። ግን አዝኝባታለሁ፣ እምነቴንም አጥቼዋለሁ። በቀላሉ የሚመለስ ነገር አይደለም። ግን እንግዲህ ያው ቀስ እያለ መተማመኑም ሁሉ ነገር ይመጣል ብዬ ተስፋ አደርጋለሁ። ብቻ ነገሮች እንደሚስተካከሉ ተስፋ አደርጋለሁ። አንተም እንደ ወንድም ሆነክ ቤት ድረስም መጥተህ ስለጠየከኝ እዚህ እንድመጣ ስላደረግ ከእሷ ጋርም ስላገናኘህና ስላስጣረከን በጣም አድርጌ አመሰግናለሁ። እኔ ስራዬ ነው የሰራት ምስጋናውን ተቀብያለሁ። እና ሰብለ ምን ነው ዝም አልሽ? ማለት ደስታው ነው ወይስ ደግሞ አላመንኩም። ማመን አቃተኝ። የእውነትሽን እንዲህ ቢሆን አልመሰለኝም ነበር። ማለት ተስፋ ቆርጬ ነበር። ግን የምንገናኝ ተመልሰን እንደዚህ የምንገናኝ አልመሰለኝም ነበር። ይሄ አክስትሽ እንትን ስትል ምናምን እነሱ ነገሮች በእርግጥ ያው እንትን ብለሻል። እሷም ልታያት አልቻልሽም። እንግዲህ ከባድ ነበር በጣም። እናም ደስ አለሽ? ውይ በጣም የደስ ምንድን ነው የምትጋብዥ? ደስ ያለ አረተ በእኔ ምርጫ ከሆነ ያ ምርጫ ላይ ምንም ስለማለት ይባዛብሻል። ችግር የለውም። እርግጠኛ ነኝ እንትንም አድርገኝ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን። እንግዲህ እነዚህ እኔና አንቺ ተማክረን ግብዣውን እንቅጣት ወይስ መጀመሪያ ብድሯን ብትከተል? አይሽ አሁን ደግሞ ወደ ራስ ጉዳይ ሆነ አይደል? እኔ እንዳልጋበዝ ነው ምንድን ነው? አይ አንተን እንኳን እኔ ብጋብዝ ጥሩ ነው። ጋባዥ ሊበዛ ነው። በቃ አሁን በጣም ምርጫዬን ከፍ ላደርግ ነው። ለመናገር ሲያንስ ነው ያደረግከው ነገር ትልቅ ነው በጣም። ስለዚህ ያው ውለታ አለብን። ውለታ የሚባል አይደል ማለት እኔ
በሰው ሰላም ስለማመን እኔም ሰላም ስለምፈልግ ሁሉም ሰው እኔ እንደምፈልገው ያህል ሁሉም ሰው ይፈልጋል ብዬ ስለማመን ሁሉም ሰው ሰላም ማግኘት አለበት ብዬ ስለማመን ነው። የሰው ልጅ ስህተት አይሰራም ማለት ነው። በቃ ቅድም እነዚህ ነገሮች መደጋገም ስለማልፈልግ ነው። ሁለተኛ ይህን ስራ ራሱ በመጀመሪያ ደረጃ ለመጀመሪያ ያሰብኩት በጣም ብዙ ሰዎች መጠየቅ የሚፈልጉት ይቅርታ ልሶና አለ፣ ግን ይሆን እንዴት ደፍሮ እንዲጠይቁ የሚያደርጋቸው ሰዎች ያጣሉ። ገብቶሻል? ወይንም ደግሞ ይቅርታ አያደርግልኝም የሚለው ፍራቻ ይይዛቸውና ወደኋላ እንዲቀሩ ያደርጋል። እና ያ ነገር እንትን እንዳይል እኔ ወደዚህ ስራ ውስጥ የገባሁት እና በጣም አመሰግናለሁ። የእውነቴን ነው የምላችሁ። ሁላችሁንም በጣም ነው የማመሰግነው። ምናልባት እስቲ ሁለታችሁም በራሳችሁ ወይ ያሳለፋችሁት እንትን አለ እና እስቲ መልእክት አስተላልፉ። ማለት ብዙ ተመልካች ነው የሚያየው በእናንተ እድሜ ላለ አንቺም ነፂም ያው አረብ ሀገር ብዙ ቆይተሻል። ከዛ አንጻር አንቺም ከሰራሽው ስህተት፣ ስለ ጓደኝነት፣ ስለ ቤተሰብ። እሺ እኔ የምለው መልክቴ ማለት ቤተሰቦቻችሁን አታስከፉ ነው የምለው። በተቻላችሁ አቅም ቤተሰቦቻችሁ ጋር ክሎዝ መሆን ያለባችሁ። ማለት ባዳ ነው ገባክ አይደለ? እና እንዳልኩ ቅድም ሲኖር ነው በቃ የምትከበረው የምትኖረው። እና ቤተሰቦቻችሁን በተቻላችሁ አቅም አታስቀይሙ። ከኔ ያው ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። እና ያው ተማሩ፣ ቤተሰቦቻችሁን አታስቀይሙ። እና ይሄን ነው ጓደኝነትም በጥንቃቄ ነው ገደብ ያለ። ይሄ እንዴት ነው እንትን ባውንደሪ ማዘጋጀት አለብን። ገባክ አይደለ? እንዴት ነው ማቅረብ ያለብንና የሌለብን ጓደኛ መለየት አለብን። ሁሉም ሰው ጓደኛዬ ነው ማለት አይቻልም። እና ቤተሰቦቻችሁን አታስቀይሙ። ምርጫ ላይም ተጠንቀቁ ነው። ምርጫ ላይም ተጠንቀቁ። በተሻላችሁ አቅም ቤተሰቦቻችሁን ለማስደሰት ጣሩና ከኔ ብዙ ነገር ትማራላችሁ እያስባለሁ። በጣም እናመሰግናለን። ምክርሽ ግን የወጣት አይመስልም። የትልቅ ሰው ነው ማለት ያው ካሳለፍሽው ከገጠመሽ ነገር አንፃር ነው። እኔ እንደዚህ አይነት ልጅ አልነበርኩም፣ ግን ያው ህይወት ብዙ ነገር ያስተምራል። ነፂ ወደ አንቺ እንምጣ። ያው እኔ ልል የምችለው ካሳለፍኩት ህይወት አንፃር ምንም ቢሆን አገራችሁ ላይ መስራት ይሻላል። ውጭ ሀገርን አትምረጡ፣ ስደትን አትምረጡ። ሁሉም ነገር እንደሚታየው አይደለም። ቴሌቪዥን ላይ አይተን እንደሚብለጨለጨው ምናምን አይደለም። ነገሮች ተመሳሳይ አይደሉም። እዛ ስትሄዱ የሚጠብቃችሁ ነገር ፍጹም ከዛ የተለየ ነው። ምን አይነት ሰው እንደሚገጥማችሁ አታውቁም። ቋንቋውን መልመድ በራሱ ሌላ ችግር ነው። ብዙ ነገሮች መግባባት አለ። አዎ መግባባት አትችልም። ቁጣቸውንም ትዕዛዛቸውንም ማዳመጥ የማትችልበት ሁኔታም አለ። ከዛ አንተ ሳታገብር ስትቀር ደግሞ የሚመጡ ነገሮች አሉ። ምልህ እዚህ ጋር እንደዚህ ነው ማደላቸው ማለት ነው። ብዙ ነገሮች ስላሉ በምንም ሁኔታ ስደትን አትምረጡ ነው። ስደትን አትምረጡ። አገራችሁ ላይ በቃ የሆነች ነገርም ቢሆን ሰርታችሁ ሻይ ቡናም ብላችሁ እራሳችሁን ለመቀየር ሞክሩ። ከጤናችሁም ከጊዜያችሁም ከእድሜያችሁም አንጻር እዛ ሄዳችሁ ብዙ አታተርፉም ነው ልመክር የምችለው። እንግዲህ የሄዳችሁ ካላችሁ ደግሞ አትሊስት ያው እኔ እሷን እንትን ብዬ ለመናገር ሳይሆን በቃ ገብተዋል አይደል? ለእምነትህ ገደብ መስጠት አለብህ። ወይ የምትልክለትን ሰው መምረጥ አለብህ በጣም ወይ አስፈላጊ ከሆነ ለእኔ ለምትለው ሰው ካልሆነ በስተቀር የለፋችሁበትን ነገር በከንቱ እንደዚህ ለፍቅረኛም ለምንም ሊሆን ይችላል እየላካችሁ ስትመጡ እንዳታዝኑ ነው የምለው። ብቻ በአጠቃላይ አለመሄዱ ግን ጥሩ ነው። በቃ ይህንን ነው መመከር። በጣም እናመሰግናለን። የእውነት ብዙ ትላልቅ መልእክቶችን ያስተላለፋችሁት እጅግ በጣም ነው እናመሰግነው። እንግዲህ ውድ ተመልካቾቻችን በስተመጨረሻም አላማችን ተሳክቷል። እርቅ ፈጽመዋል ነፂና ሰብሊ። ስማቸው ራሱ በጣም ነው የሚያምረው። አሪፍ ነው። ብቻ ደስ ብሎኛል። በጣም ደስ ያለኝ ይህን ላደረገ እግዚአብሔር ይመስገን። እና እንግዲህ ግብዣውን አልረሳውም ይያዝልኝ እሱ እንዳይረሳ። ከባለፈው ከአንቺ መጨናነቅ ከአንቺም ንዴት ምናምን አንጻር ከዛ ወተን እንደዚህ በሳቅ ስለተገናኘ ነው በሳቅ ስለተሞላ በጣም ደስ ብሎኛል በድጋሚ። እንግዲህ ውድ ተመልካቾች ነፂ እንግዲህ መልእክቱን አስተላልፋለች። ቅድምን ብላለች ማለት እዚህ ሰርቼ ነገሮችን ማስተካከል እፈልጋለሁ ብላለች። እሱም ደግሞ መነጋገር ካለብን ሰዎች ጋር መነጋገር እንችላለን። እናንተም እንደማታሰፈሩኝ ተስፋ አደርጋለሁ። ሁሌ የምላችሁ ነገር አለ። ቤታችን ለሁሉም ሰው ክፍት ነው። መምጣት የምትፈልጉ ባዩ ላይ የቴሌግራም አካውንታችን አለ። በዛ ማውራት ትችላላችሁ፣ መምጣት ትችላላችሁ። ይቅርታ መጠየቅ፣ መጠያየቅ፣ እርቅ ማውረድ ትችላላችሁ። ሰላም ለሀገራችን ለሕዝብ
ለቤተሰብ ብለን ነው ይህን ስራ ይዘን የመጣ ነው እና ሁላችሁም የመጣችሁ ቤተሰቦቻችሁን ሊሆን ይችላል፣ ጓደኛ፣ ፍቅር፣ በሁሉም በዙሪያችሁ ያላችሁን ሰዎች ያስቀየማችሁትን ነገር ማስተካከል የምትፈልጉ ቤታችን ክፍት ነው። እስካሁን ለነበረን ቆይታ እጅግ በጣም አመሰግናለሁ። እንግዲህ ሁለቱም ዛሬ ምን እንደምጋበዝ አላውቅም። እስኪ ለምርጫ እየተቸገርኩ ነው። እሱን ከካሜራ ጀርባ እናወራለን እና በጣም ደስ ብሎኛል። ጊዜያችሁን መስዋዕት አድርጋችሁ ስትከታተሉን ስለነበረ ምክር እየሰጣችሁ ኮመንት ለምጽፉትን እያየን ነው። ላይክ፣ ሼር በማድረግ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ላላችሁ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልን ብያለሁ። መልካም ጊዜ